17ኛ ልጅ ነኝ ለእናቴ ኧረ እባክህ ከሰው ቤት እንጀራ መረቁ የእናት ቤት ይሻላል ዘንጋዳ ደረቁ እናቴን እውነት እድሜና ጤና ይስጣትና ትኑርልኝ እናቴ በጣም ነው የምወድሽ ረጅም እድሜና ጤና ይስጥ ሁላችንም ያው ለእናት ያለን ስሜት አለ እሱ ነው ሲያስተጋቡ የነበረው በአሁኑ ዋንጫ የሚበላ ይመስላል ማንቸስተር አርሰናል ቢበላ መልካም ነው ዲያራ ተው ስራችንንና ስራዬን ቲክቶክን ተው ምን እያየህ ነው ቲክቶክ ነው የምትለው ባክ የማታ ሃይላይት እያየሁ ነው እንጂ ኳስ ደም ያፈላ በቃ ይሄ እኔ እውነት ኤዜ የሚባል ሰውዬ በቃ አቃጥሎ ሊደፋኝ ነው ኤዜ ያያላችሁ ደግሞ ኳስ ለካ ግን አንደኛ ራያ ነው በቃ ማታ ያወጣት ኳስ ባትወጣ ራያ ባወጣት ራያ በረኛው ነው ራያ አይ ቆቦ ተከላካይና ቆቦን ኳስ አታይም ጭራሽ ነው አንተ ኳስ ያለሞደስ ሳይሆን ብዙም አይደለም ብዬ ነው ግን አሁን የመጣ ነው ኳስ ልናይ ሳይሆን እባክህ ፈካስ እንደውም ልንገር በዚህኛው ኤፒሶድ አርሰናል የማይደግፍ ሰው አላስገባም ኧረ እባክህ አዎ እሺ እኔ እሺ ይሁንልህ እኔ ደግሞ ሰልፍ ላይ እንሄዳለን እንጠይቃችሁ ባለፈው የእናቶች ቀን አልነበር በቃ እናቶችን ለምን አንጨ ሱም የተባረከ አይዲያ ነው እንጂ በቃ ወደስ ግን የሚገርምሽ ማዘርስ ዴይ እኮ በቃ ማዘር ዝም ብዬ ጠየቅኳት እንጂ ምንም ያረኩ ምን አረካል አፍራለሁ አጥይ አበራስ ማፈር ነው የሚገባ ወይ ኳስ አጥይ ወይ ለእናቶች እንኳን ተገቢ ጊፍት ይዛት ይል እሺ ስለዚህ ወደ ስራ እንውጣ ወደ ስራ ወጣ እያልን ዛሬ አርሰናል ደጋፊ ሰዎች ተመርጠው ይገባሉ አርሰናል ሲቋጥሩ የነበሩ ሰዎች በሙሉ እነሱንም እናስገባለን በርግጥ ምክንያቱም እፎይታ ፕሮግራም ሰው አለይም ሁሉንም ሰው ነው እፎይ የምናስብለው በተለይ ማዘሮች ካገኘን ደግሞ የማዘርስ ዴይን በማሰብ ፀሐይ ላይ ቆሙ እናቶቻችንን እፎይ ማስባል እንፈልጋለን እንግሊዝ አኔ ጎዘ እንግሊዝኛ ምልክት ቋንቋውን ነው የምችለው አዲ ቅድም ለቀልድ ነው ማለት እንዳይደብረው እናንተ ፊት እንጂ ምንም ትምህርትም ደህና ነገር አላገኘ የሌራዊ ልጅም አይደለም ስኩል ነው አስተውራው ምልክት ቋንቋውን ነው የምችለው አልኩ እኔ ግን እናቴ ከባክሽ እዚህ ውስጥ እንደውም ብናማቸው ደስ ስንተኛ ክፍል ነው የምታስተምረው እኔ 10 እና 9 ግን አጋጥሞ ያቀበዝ ጊዜኛ ማይችል ሰው በተለይ የሚያስተረጉም ሳይንስ ትንሽ ያወራና እና በሳቅ ነው የሚሸውድ ኢትዮጵያ dangerous you know so how are you fine yeah oh yes you see the accent and ራሱ እንትን ይሄ ቮካብላሪው ራሱ አክሰንት ከቻፕተር 5 እስቲ እንግሊዘኛ ስንተኛ ቻፕተር አልተማረውም ብሏል ሲያወራው ሰውየው hey how are you ሲል እሱ ቻፕተር አልደረሰም ስንትና ስንት አመት ናቸው ልጆችሽ 7 እና 4 በጣም ነው የተጨነቅሽ ትመስለሽ የእናትነት ስሜት እስቲ ንገሪ እንዴት ከባድ ነው እኔ እናቴ አጠገብ የሚገርም ባለቤቴ እዚህ 22 ነው የሚሰራውና እሺ ለልጆች ስላልተመቸን ነው ወደ አስኮ ሄደው እናቴ እዛ ስለሆነች ማለት ነው እና ሰራተኛ ስላልቻልኩኝ ክፍያውን እዛ እናቴ እየጠበቀችልኝ እዛ ተከራይተን እየኖርን ያለን ለጊዜኛ ግን እየተመቸን አይደለም ለልጆች ስንል ያው ግን ርቀቱ ለስራ አልተመቸኝም ለሱ ከአስኮ ካሳንስ ነው ታስተምሩ በጣም ከባድ ነው ይሁን ግን ለበጎ ነው አዎ እናትሽ መመስገን አለባቸው እናትነት ትልቅ ቫልዩ ያለው ነው ያው እየጠበቁልሽ ነው አንቺንም ማሳደገው እዚህ አድርሷል ስለዚህ ስለ እናትነት ማመስገን ወይ መናገር የምትፈልጊው መልእክት ካለሽ
እናትነት በጣም እውነት ከባድ ነውና እናቴን 6 ልጆች ስታሳድግ የቤት እመቤት ነበረች። አባቴ ነው ሰርቶ የሚገባውና በቃ እውነት እኔ በ2 ልጅ ሺን የሆኑብኝ እሷ ያ ሁሉ ስታሳድግና እኔ በጣም በቃ እናቴን እውነት እድሜና ጤና ይስጣትና ትኑርልኝ። አሁንም እኛን አሳድጋ እንደገና ልጆቻችንን እያሳደገች ነው። ወንድሞቼን እህቶቼ እዛው አቅራቢያ እሷ አቅራቢያ ተከራይተን እየኖርን ያለ ነው እና እነሱን እየተንከባከበች እየጠበቀች ስቲል አሁንም ጤነኛ ናት። እውነት በጣም ጤነኛ፣ ምንም የሚባል ህመም የሚባል ነገር የላትም። አሜን። ስለምትንቀሳቀስ ይመስለኛል። አሁንም ጤና ይስጣት፣ መድኃኒዓለም ጤና ይስጣት፣ ትኑርልኝ እና እናትነት ደስ ይላል፣ በጣም ደስ ይላልም ከባድም ነው። ያው ሴት በመሆኔ ደግሞ በተለይ እናት በመሆኔ በጣም ደስተኛ ነኝ። ለእናቶች ሁሉ እንኳን ለእናቶች ቀን አደረሳችሁ። ለእናቴ ዓለም ላይ ላሉ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ላሉ እናቶች እንኳን አደረሳችሁ። እናቴ በጣም ወድሻለሁ፣ ኑሪልኝ እላለሁ። በጣም ደግሞ የእናቶች ቀን አንድ ቀን ብቻ መሆን የለበትም ይባላል። ሁሌም የእናቶች ቀን መሆን አለበት። ሁላችንም የእናቶች ውለታ አለብን። ለዛ ነው እኮ ዘፈን ያልኩ የእናት ውለታዋ የሚለው ድምጽ አይሆንማ። ግን በኋላ አሪፍ ነገር። እኔም በዚህ አጋጣሚ እናቴ እንኳን አደረሰሽ፣ ወድሻለሁ፣ ስላደረግሽልኝ ነገር አመሰግናለሁ ማለት እፈልጋለሁ። አይናለም ደስታ ትባላለች። በጣም የምወዳት አይንዋዬ፣ ክበሪልኝ፣ ኑሪልኝ፣ ረጅም እድሜ ረጅም ጤና ይስጥሽ ነው የምለው። አሜን አሜን። ሁላችሁም የእናቶች ቀን ለእናቶቻችን። እሺ ወንድሜ እንዴት ዋልክ? ሰላም ዋልክ? አለን እግዚአብሔር ይመስገን። ማን ልበል ስምህን? ጸጋዬ ይባላል። ጸጋዬ ምን ስራ ነው የምትሰራው? ኮሚኒኬሽን ስራ ነው የምሰራው። ኮሚኒኬሽን። የቤተሰብ ኃላፊ ነህ? አዎ። እስቲ አንተም ስለ ሚስትህ ንገረን እስቲ። ያው እናት ናት ብለን እናስብ። ያ ልጆች አሉ? ያው የ2 ልጆች አባት ነኝ። እሺ። አንድ ወንድና አንድ ሴት። ያው ባለቤቴ እንግዲህ እንደ እናትነት ልጆቹን ከኔ ይበልጥ አከባክባ ስለምታሳድግ እና ከሁሉ በላይ ያው ቦታ ይሰጣታለሁ። ያው ክብር ይገባታል። ለምን ከልጆች ጋር የምታሳልፈው ልጆቹን ለማሳደግ የምታደርገው ጥረት ውጣ ውረዱ፣ ድካሙ በጣም እጅግ ብዙ ነውና አሁን ወንዶች እንደ እናቶች ታግሰን ልጆችን አናሳድግም ከነሱ ይቆያ ማለት ነው። ስለዚህ እነሱ ብዙ ነገሮችን ታግሰው ከእርግዝና ጀምሮ ብዙ ከልጅ ህፃናት ጋር የሚያሳልፉት ውጣ ውረዶች ስላሉ ያው ለእናቶች ቦታ ልሰጣቸው፣ ክብር ልሰጣቸው ይገባል ማለት ነው። በጣም ልክ ነው። መውደድህን ፍቅርህን ግለጽላት እስቲ ካሜራውን እያየ እዚህኛው ጋር። ያው እንግዲህ የምትወደው ከልቤ ነው። እንግዲህ ለምታደርግላት ነገር ነው። ተግባር ነው የሚገልጸው። ፍቅር ተግባር ነው። ግልጽ ነው። በአንድ በኩል ብቻ አይደለም። እናመሰግናለን ጸግሽ። አርቲስት ቲቪ የሚሰጠውን አገልግሎት እንዴት አዩት? በጣም አሪፍ ነው፣ ደስ ይላል። ሁሌ እንደዚህ ልመድባቸው፣ ጊዜያችሁን ሙላከ ሁሌ ጤናችሁም እድሜያችሁም የረዘመ ያድርገው። አሜን። ክብረት ይስጣችሁ። እንዳከበራችሁ እና የእናቶች ቀን እንዳደረሰን ደግሞ ለእናቶቻችን፣ ለሚስቶቻችን፣ ለእህቶቻችን፣ ለልጆቻችን ያደረሰን ቀን ደግሞ እግዚአብሔር የተመሰገነ ይሁን። በጣም እናመሰግናለን። አሜን። እኔ ስለ እናት መናገር ፈልጋለሁ። እሺ፣ ደስ ይለናል። ምክንያቱም የኔ እናት አባታችን በዚህ አድባሬ ወረራ ነው ወዶ ዘምቶ እዛ ነው የተሰዋው እና ያለ እናት ያለ አባት ያሳደገችኝ እኔ አሁን ወደ 46 ዓመቴ ነው እና ስቲል በዚህ እድሜ ከሷ ጋር ነኝ። የሚገርም እና እስካሁንም አልሰለችኝም እና እናቴ በጣም ነው የምወድሽ። ረጅም እድሜና ጤና ይስጥ። ለኢትዮጵያም ለዓለም እናቶች ረጅም እድሜ ይስጥልን እላለሁ። አሜን አሜን።
እሺ ማነው ስምህ? የኔ ኢሳያስ ኢሳያስ። ወደ አዲሱ ገበያ እየሄድክ ነው? እዚህ አዲስ አበባ ስራ ነው የምትሰራው? አዎ እዚህ ነው የምሰራው። ያው ከክፍለ ሀገር ነው የመጣሁት ግን። አዎ የት አካባቢ? አሶሳ። ስለ አሶሳ ንገረን የተወሰነ። ስለ አሶሳ እስቲ። ያው አሶሳ የፍቅር ሀገር ነው። አንተ እዚህ ምንድን ነው የምትሰራው ታዲያ? እዚህ እቃ ምናምን ነው የምወስደው። ከዛ ሞባይል ቤት ነው የምሰራው። እዚህ ደግሞ እቃ ነው የምወስደው፣ የሞባይል እቃ ማለት ነው። ከዚህ ወስደህ ወደ አሶሳ? ጎበዝ። ከዛ ደግሞ ወርቅ ይዘህ ትመጣለህ። ማሚዬ እንዴት ነው? ሰላም ነው ወይ? እንኳን ለእናቶች ቀን አደረሰሽ። አመሰግናለሁ። እንዴት ነው የእናትነት ስሜት? የእናትነት ስሜት በጣም ደስ ይላል። በጣም ጥሩ ነው። ይከብዳል? ያው እናትነት ከባድም ነው፣ በቃ ያስደስታልም፣ ጥሩም ነው፣ ደስ ይላል። ግን በቃ እናመሰግናለን ጸድዬ። እንኳን አደረሳችሁ ወይም ደስታ መልዕክት ታስተላልፊ ለልጆች ለሁሉም እናቶች መልካም የእናቶች ቀን እላለሁ። ስናወራ እዚህ በጣም ተነሳስተህ ነበር። ስለ እናትህ ለማውራት ነው መሰለኝ። ስለ ሚስቴ ነው። ስለ እናቴ። እሺ ስለ ሚስትህ ንገረኝ። እናቴማ ቆየች እንዳታስለቅሰኝ። እሺ ስለ ሚስትህ ንገረን፣ አጫውተኝ። በጣም እወዳታለሁ። ለእኔ ታስብልኛለች። ሶስት ልጅ መስጠት ማለት በጣም ትልቅ እንትን ነው እንዴ? በደንብ ይኸውም 3 ወንድ ልጅ። እድሜና ጤና ይስጥልን። እኛም እናመሰግናለን፣ ወዳችኋለን። በሳቅን ያለፈው ጀሞ 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 ላፍቶ ጀሞ ጀሞ ማለሲዲስ አለ ወደ ገላታኮ እመቤት በደውስ ሸርተ ተበሉልኝ አባቴ ይቅርታ ግሮን ሰብሰብ ያደርጉልኝ 5 ብር 10 በቾ መሃል ታምኮ መልሱን ይሰጣል ሳይሳሳት ተቆጥሮ። ማን እንበል አንተ? አርአያ እንኳን ደህና መጣችሁ። አረ ፓስታ ያላችሁ? ኳስ ብዙ የለም። ኳስ የለችበት። አማኔ ኳስ ታያለሽ? አዎ። የማደጋፊ የሰባ እንደርታ ከውጭስ? ማንቼ በአሁኑ ዋንጫ የሚበላ ይመስላል ማንቸስተር። እኔ እንጃ። ሲቲ ነው የሚበላው ሲቲ ነው። ማንም በል እንተዋወቃችሁ። አርት ቲቪ ፎይታ ፕሮግራም ላይ ነው ያላችሁት። ፎይ እያስባለን ነው ሰው ከሰልፍ ፍሪ ትራንስፖርቴሽን እየሰጠ ሰውን በዛው ያው እንደዚህ ሚት ኤንድ ግሪት ነው ስንገናኝ ማስተዋወቅ ነው። ማልበል እኔ መቅደም ጌትነት እባላለሁ። እሺ ዮናታን አይደል? በዚህ አጋጣሚ እናቶች ቀን ነው ደርሷል፣ እየተከበረ ነበር። ስለዚህ ለእናቶቻችሁ ያላችሁን ስሜት መልካም ምኞት መግለጽ ትችላላችሁ። ያው እናቴ በጣም ነው የምወድሽ፣ ማከብርሽ፣ ከልቤ ነው የምወድሽ። አመሰግናለሁ። በጣም አሪፍ። እንግዲህ እናቴ እንኳን አደረሰሽ ለእናቶች ቀን። እወድሻለሁ። ኳስ ታያላችሁ? የማደጋፊ አርሰናል ማሜ አይንም ያርሰናል። ዛሬ እኔ ቀን ነው። ምን በለው አይመስላችሁ? አዎ በደንብ አንድ ሲቲ ከጣለልን አለቀ እኮ። እኛ አቻም ደግሞ ምን በለው እየቋጠር ነው እንግዲህ። አይ አማን ሲቲ ነው የሚበላው ብሏል። አማን ተው ቋጣሪ ነው። ኳስ አልወድም ብሎ ነበር። ኧረ በእናትህ እንደዛ ባለ እኮ ቢሆን ጥሩ ነበር። ብራዘር ግን አሁን እንግዲህ እኔ ልጫጫ አልችልም። መላምት ካላችሁ ማስቀመጥ ትችላላችሁ። እንዴት እንደምንበላ ያው ዛሬ ይጥላል ይበላል። ወራጅ አለ። እሺ እሺ እናመሰግናለን። እህታችን ጠይቅልን። እህት ማንን በል ስንሽ? ጸዲ። ከየት ወዴት? ወደ ትምህርት ቤት። ወደዛ ነው? የት ነው እንደምትማሪው? ወደዛ ሜክሲኮ ቅድስት ማርያም። ቅድስት ማርያም አካውንቲንግ? የስ አካውንታንት። ጸዲ፣ ስለ እናቶች ቀን ምን ይሰማሻል? ያው የእናቶች ቀን እየተከበረ ያለበት ሳምንት ነው። ምን ትያለሽ?
ያው በዚህ አጋጣሚ ለእናቴ መልእክት ለማስተላለፍ እድሉን ስለሰጣችኝ አመሰግናለሁ። እናቴ እንኳን ለእናቶች ቀን በሰላም አደረሰሽ። ለእናቴ ብቻ ሳይሆን ለመላው እናቶች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዴት ነኝ አባት? መታወቂያ እንዳዲስ ዮኒ ይባላል። ዮኒ ታክሲ ነፃ አገልግሎት እየሰጠን ነው፣ እረፍት እየሰጠን ነው። እንዴት አየው ስራችሁ? ድጋፍ መስጠታችሁ በጣም ጥሩ ነው፣ ደስ ይላል። ይሄ መልካም ጎን ነው። ሌላው ደግሞ ስለ እናቶች የእናቶች ቀን ነው፣ ሳምንት ነው፣ ዛሬ አይደለም። ሳምንቱ የእናቶች ቀን ነው እና የኔ እናት ለዚህ ቀን ስለደረሽ እንኳን አደረሰሽ። ወይንቷ አላምረው ትባላለች። ለዚህ ስላደረሽኝ በጣም አመሰግናለሁ። ቴንኪው ላለሁ በሚገርም በዚህ አጋጣሚ መናገር የምፈልገው እኔ 17ኛ ልጅ ነኝ ለእናቴ። ኧረ እባክህ የቀለድክ? 17ኛ ነኝ። 18 ነው የወለደችው። ከአንድ እናት አባት? ከአንድ እናት አባት። አዎ። እና በዚህ አጋጣሚ ይሄን መናገር አጋጣሚ ስላገኘው ደስ ብሎኛል እና እንኳን አደረሰሽ፣ እንኳን ለዚህ ቀን በቃሽ እላለሁ። አመሰግንሻለሁ፣ በጣም እወድሻለሁ። የኔ እናት ክበሪልኝ፣ ኑሪልኝ። አሜን አሜን እላታለሁ። አሁን ያው ስለ ኳስም እያወራን ነበረ። እንዴት ነው አንተ ኳስ ላይ ስሜት? ኳስ ማየት እወዳለሁ። የዩናይትድ ነኝ በአጋጣሚ ነው። ዩናይትድ ያለበት አቋም አሁን ተሻሽለዋል። አሞሪም ከወጣ በኋላ ትንሽ የተሻለ አቋም ላይ ነው ያለው። ቻምፒዮንስ ሊግ እንደሚገባ አልጠራጠርም። ያው ኦልሬዲ ገብቷል ማለት ይቻላል። ዘንድሮ 5 ሆኗል ቲም የሚገባው። ያው እሱም አለ። አሪፍ ነው። ቀጣይ አመት እናስጨንቃችኋለን አርሰናል ደጋፊዎችን በይ አስባለሁ። ያርግላችሁ። ትክክለኛ ንጹህ ፉክክር እኮ ደስ ይላል፣ በጥላቻ ያልተሞላ። ሌላው ደግሞ አርሰናል ቢበላ መልካም ነው። ለፍቷል። ባይሆን ፕሪሚየር ሊጉን ቢበላ አሪፍ ነው። ቻምፒዮንስ ሊግ እንኳን እንጃ ብቻ። ቴንኪዩ መልካም ጥሩ ተመኝተህልናል። እንግዲህ እንዳልሽው እኔም ፒኤስጂ በጣም ያስፈራናል፣ ግን ደግሞ ፕሪሚየር ሊግ በቃ ሲቲ ጥሎልንም ወይ የሆነ ነገር ብንበላ ደስ ይለኛል። እናንተም ደግሞ እንዳልኩ ቀንቷችሁ ቻምፒዮንስ ሊግ ለኔክስት ይር ቀጣይ አመት እናስጨንቃችኋለን ብዬ አስባለሁ። በጣም ሞሬዛችን ደርሷል። እዚህ ጋር ሜክሲኮ እናመሰግናለን። እስከ ሜክሲኮ ድረስ ስቴዲየም ድረስ አምጣችሁናል። ቴንኪው መልካም እድል እግዚአብሔር ይስጥልን። በሳይነድዶ በዝና በረስርሶ አርቲስት ቅዳሜ መዝናኛ ላይ ናችሁ። ያው እፎይታችንን ጨርሰን ህዝቡን ሁሉ እፎ ያስብለን የነበርንበት ቦታ ተመልሰን ከች ብለናል። እንዴት ነበር? አልቻልኩም ዛሬ ደከመ። ያልዞርንበት የለም። አዎ ዛሬ ረጃጅም ነው የሄድነው። በነገራችን ግን ደስ የሚለው በቃ የእናቶችን ቀን እያሰብን ከዛ ደግሞ አብዛኛው ያገኘነው ሰው የአርሴናል ደጋፊ ሆኖ አርሴናል ዋንጫ መብላት እንደሚችል ተስፋ እየሰጠኝ ስለሆነ የሄድኩት ደስ ብሎኛል። በጣም አድካሚ ነበረ። ብዙ መንገድ ተጉዘናል፣ ፀሐዩ ምናምን፣ ግን በጣም ደስ በሚል ሁኔታ ትልልቅ አባት የሚሆኑ እናትም ደረጃ የሚደርሱ ሰዎች በጣም ብዙዎቹ ልጆች ያሏቸው ወጣቶችም ደግሞ እናታቸውን እያመሰገኑ የእናትነት ቀን ማዘርስ ዴይ በረንብ አሳልፈናል። አት ሴም ታይም እንዳልከው በጣም ብዙ ሰዎችን እፎ ያስብለናል። በጣም ደስ ያለኝ ቀን ነው። ስለዚህ ተልኳችንን ጨርሰናል። በሚገባ አርቲስት ቅዳሜ መዝናኛ ይቀጥላል። ይመቻችሁ። እስከሚቀጥለው ሳምንት እንግዲህ በእፎይታ ምዕራፍ እስክንገናኝ እንቀጥል። አያት ካዛንቺስ ስቴዲየም እሱ ያሳ